እሺ ሀዩዬ ማሚ ኢድን ፏ ብላችሁ ታለፋችሁ አይደል? እኛንም ፋረጉን እንጂ አታችሁ እንዴ ነቃነቃ ብለው የምር ደስ ይል ነበረ። ያው ብዙ ጊዜ በዓል ደስ ይላል። ከዛ ደግሞ ይሄ ከጾም በኋላ ደግሞ የሚመጡት በዓላት ደስ ይላሉና ጥሩ ነበረ። ቅድም ሀዩ እንዳነሳችሁ ይሄ በማካፈል ላይ ብዙ ጊዜ ደስ ይላል። እኔ በግሌ ያው ብዙ ጊዜ በዓል ላይ ይሄ ተራድኦ ድርጅቶች ጋር ምናምን እሄዳለሁና የተወሰኑት ጋር ሄጄ ነበርና ሰዎች ካላቸው ላይ ያካፍላሉና በዚሁ አጋጣሚ እንደው ቤተሰቦቻችንም እንድታውቁት ይሄ ረመዳን አልቆ ልክ ኢድ ሲሆን ዘከተል ፊጥር የሚባል ህግ አለ። በቃ ጾም ሆኖ እንዲቀጥል ተንጠልጥሎ ይቀራል ይባላል። ጾም ዘከተል ፊጥርን ማውጣት አለበት ቤት ውስጥ ባለው ሰው ልክ ለአንድ ሰው። ምን ማለት ነው ዘከተል ፊጥር ማለት? ከጾሙ በኋላ ያለ ነገር ማለት ልክ የኢድና ጾሙ ከመሆኑ በፊት ሰላት ከመሰገዱ ኢድ ሰላት ከመሰገዱ በፊት አንድ ሰው በዓሉን እንዲያሳልፍ ሊጠቀምበት የሚችል ነገር ድሮ በእህል ተሰጥቷል። ለአንድ ጊዜ ለምሳሌ አንዴ ጋግሮ ሊበላው የሚችል ነገር በእህል አገሩ በሚበላው እህል በአገሩ እህል ነው የሚቻለው። አሁን እዚህ አካባቢ የሚበላው ጤፍ ስንዴ ከሆነ ጤፍ ወይ ስንዴ ትሰጠዋለህ ማለት ነው። አሊያ ደግሞ በገንዘብ ይለወጣል። አሁን ለምሳሌ በአንድ ቤተሰብ ዘንድሮ 400 ብር በጤፍ በሌላው ከሆነ 382 ብር በሰው ቤት ውስጥ 10 ሰው ካለ 10 ሲባዛ በ400 ታረግና ለአንድ ሰው ሙሉውን ትሰጣለህ። በዓልን ደስ ብሎ 12 ሰው ካለ በ12 ሰው ቤት ጾሙ ሙሉ ተቀበለ። ቤት ውስጥ ያለው ሰው ያባወራው ወይም የማወራው ኃላፊነት ነው። ለምሳሌ እኔ ቤት ውስጥ 7 ሰው አለ። ለሰባቱ ቆጥሬ ሰጥቻለሁ ማለት ነው። ከማካፈሉ እስከ መጨረሻው እየሄደ ነበር ማለት ነው። አቅም ለሌለው ሰው ምናምን ይሰጣል ማለት ነው። በቃ ረመዳን ጾሙ የኢድ ቀን ማንንም ሰው ፊኒሺንግ ማለት ነው። በቃ ይቆጠርልህ እሱን ካደረክ ኢድን ቢያንስ ተደስቶ መዋል አለበት። ትልቅ ነገር ነው። ደስ ይላል። ማካፈል በዚህ በጾም ወቅት ይጎላል እንጂ ከዛ ባሻገር በበዓላት ሲደርሱ በአዘቦት በኖርማል ቀን ራሱ የማካፈል ልማዳችን እኛ ኢትዮጵያውያን በዚህ አንተማም እና የማካፈል ነገር ላይ በጣም አሪፍ ነን። አዎ እንደ ባህልም የብዙ ኢትዮጵያዊ ባህል ብዙ ቦታዎች ያለ ነገር ይመስለኛል ማሮዬ እንዳለችውና በበዓል ቀን ሲሆን ጾም ሲሆን ደግሞ ብዙ ጊዜ መተዛዘኑ አብሮ መብላቱ መጠጣቱ ስለሚጎለበት ብዙ ጊዜ እንደዛ ይደረጋል እንጂ እውነቷን ነው። የኢትዮጵያን ባህል የኢትዮጵያን መገለጫ ማካፈል ነው ተብሎ ሊጠቀስ ይችላልና ብዙ ጊዜ አስተውላችሁ ከሆነ እኮ ራሱ እንደው የሂሳቡን ማካፈል ራሱ ካመጣን ልጆችን ስናስረዳ እኛም ደግሞ ሲያስረዱን ወንድሞቻችን እኮ 3 ብርቱካን ቢኖርሽ አንዱን ለመሐመድ ሰጪው ለእንትና ሰጪው ተብሎ ምሳሌ ራሱ የሚደረገውና ላይክ አብሮን ያለ ነገር ነው። ግን አንዳንዴ ሲነሳ ማካፈል ያለው ለሌለው ነው የሚሰጠው፣ ምን ያለው ምን ለሌለው ነው የሚሰጠውና ብዙ ጊዜ እናካፍል ሲባል የሆነ ገንዘብ ነገር ኦር ምግብ ነገር የሆነ ነገር አድርገን ነው የምናስበው። ከሚገርምሽ ነገር ስለማካፈል እኮ ካነሳን ከቁሳቁሱ በላይም እኮ ነው። ለምሳሌ ሰዎች ፍቅራቸውን ያካፍላሉ፣ ዕውቀት ያካፍላሉ፣ ልምድ ያካፍላሉ። የሰው ልጅ ብዙ ሊያካፍለው የሚችል ነገር አለ። አይ ምንድነው አሁን ለምሳሌ አሁን የኛን ባህሎች አይታችሁ እንደሆነ ለምሳሌ የለቅሶ ባህላችን ብታዩ ለቅሶ ላይ የመጀመሪያው 7 ቀን ኦልሞስት ሀዘንተኛው እኮ ጓዳውም አይገባም። ሁሉን ነገር ዘድርተኛው ነው የሚያደርገው። ቁጭ ብሎ አምሽቶ አዋርቶ አጫውቶ ምናምን እስከ 12 እስከ 40 ምናምን አይጠፋም እኮ ሰው አይጠፋም። በየትኛውም መስክ ደግሞ ለምሳሌ ቤተ እምነትም ስትሄዱ የተጨነቀ ሰው ምናምን የሃይማኖት አባቶች ያማክራሉ፣ ያካፍላሉ። በጣም የሚገርማችሁ መሰለህ ቅድም እንደውም ዝም ብለን ከሙሌ ጋር እያወራን ነበረ። ውጪ ሰዎች ከሕክምና ወጫቸው ዋናው ሳይኮቴራፒ ከሰው ጋር ለማውራት እንትኖቹ ላይ አላያቸውም። ሳይካትሪስቶቹ ሲያምንት ሲሏቸው በቃ የሆነ የተመቻ ሶፋ ላይ ተኝተው አውሩ ነው የሚሏቸው። ይወጣላቸው ያወራሉ። አልነገርኩም አይቼ የሆነ ቪዲዮ አያት ናቸው በቃ የሚያወራቸው ሰው አጥተው ነው እና 911 ደውለው ፖሊሶችን ይጠራሉ። የሚያወራቸው ሰው ፈልገው ፖሊሶቹ ሲመጡ ገብቷቸዋል። ስለዚህ ቡና አፍልተው ቁርስ ሰርተው አዋርተዋቸው እንደዚህ ይሄዳሉ ማለት ነው።
ገብቷል። ሰው ነው የፈለጉት። በቃ ሀሳብ መካፈል እና ማውራት ከሰው ጋር ይሄ ራሱ ትልቅ ነገር ነው። ደስታችንን ከሰው ጋር ካልተካፈል ነው ምን ዋጋ አለው? አረ ምን ነገር ሰው እንፈልጋለን። ያው የሆነ ሰው እንፈልጋለን። አብሮን የሚደሰት ሰው ምናምን ይፈልጋል። በቀደም አንድ ላይ እየሰማው ነበር። በቃ እንደዚህ ለምሳሌ የገሌ ልጅ እንደዚህ ሆነ ተብሎ ሙሉ ሰፈሩ ሰውየው በሌለበት በቃ ሲደሰት ምናምን ይኖራል እና ደስ ይበላችሁ፣ ደስ ብሎኛል፣ ደስ ይበላችሁ ብለህ ንገርልኝ ይባላል ለሰፈሩ። በቃ ከዛ ሰፈሩ እንዳለ እንትና ልጅ ምናምን ተብሎ ሰውየው እንኳን ሳይኖር ከሩቅ እንኳን ሆኖ በጣም ይደሰታል። ይሄ የማህበረሰብ መሰረታችን ውቅራችን በጣም መካፈል ላይ የተመሰረተ ነው። የዕለት ኑሯችን ራሱ እንዲህ እንደቀላል ነው እንጂ የምናየው እኮ ትልቅ ነገር ነው። ቡና መጠራራቱ፣ የሆነ ቦታ ገበያ ስትሄድ ቆሞ ማውራቱ ምናምን እና እኔ አንድ ጊዜ እንደው ሌላ ሀገር ውጭ አሜሪካ የሆነች ልጅ ወለደችና እዚህ ነው ጎረቤቱ በሙሉ ተሰብስቦ ገንፎ ይበላል። ማን ወለደ? የለችም አሜሪካ ናት እና ለሷ ደስታ እዚህ ነው ሰለብሬት የሚያደርጉትና ያኗኗር መንገዳችን ራሱ ይሄ እንትን አድርጎታል። እንደቀላል ነው እኛ የምናየው አይደል? እንደናደርክ እንዴት ዋልክ እንዴት ነው መባባሉ ጀምሮ ራሱ ትምህርት ቤት ራሱ አሁን ህፃን ሆነን ተካፍለን ነው የምንበላው ምናምን ትምህርት ቤት አንዱን ሼር እያደረገ ምናምን ነውና ከመሰረታችን ጀምሮ እየተካፈልን ያደገብን ባህል ነው። እንትን እኮ ነው የምንበላውም እኮ በክብ እንትን አንድ ላይ ነበር እኮ ድሮ። አሁን ዘመኑ መጣና እየተቆራረጠ እንጀራ ይቀርባል እንጂ እንዲህ ነው አይደለም። በትሪ ነው እና ያን የለመደ ልጅ እኮ ለብቻ መኖር አይችልም። ፈረንጆቹ ጋር አላየሽም? ለምሳሌ ዛሬ እንገናኝ። አሁን እኔና ማሜ በፊት በጣም እንገናኛለን እና ዛሬ እንገናኝ ስል እኔ ኪሴ ውስጥ 10 ብር ላይኖር ይችላል። በቃ እንገናኛ ምናምን ካለ በቃ በማሜ ኪስ ተማምኜ ምንም ነገር ሳደርግ ውላለሁ። እሱም እዚህ ነው። እዛ እኮ ገና አብረን ነው የምንከፍለው። ደች ነው የሚባለው ከነስሙ ክፍያው። ቀጠሮ እኮ የፍቅር ቀጠሮ እኮ ዴት ተብሎ ይነጋገራል። ዳች ነው ወይስ ትጋብዘኛለህ ምናምን? ባልና ሚስቶች ምግብ ቤት ሄደው ለብቻ እንደሚከፍሉ እሱን እኮ ነው። ኢትዮጵያኖቹን ጋር ደግሞ ዲያስፖራዎቹ ጋር ተመልከት። ደግሰው ምን ብለው ቡና አፍልተው በሌለ ሰዓታቸው ይጠሩሃል፣ ያበሉሃል፣ ያጠጡሃል። ከዛ ሾፕ አብረው ይሄዳሉ። ይሄ ኢትዮጵያኖቹ ጋር ያለ ነው። የትም አገር ብትሄድ፣ የትኛውም ስቴት ብትሄድ ኢትዮጵያዊነቱን አይለቅም። የሚገርመው እና የሚያስደስተው ነገር ደግሞ የሚወደውን ነው የሚሰጠው። ብዙ ጊዜ ሌላ ዓለም ላይ ካያችሁ ምግብ ሼር አያደርጉም፣ የራሳቸው ምግብ። የኛ እኮ ሊጎርስ ያለውን ነው በሞት የሚልሽ። በጣም ይሄ የማካፈላችን እኔ በጣም የሚገርመኝ ሁል ጊዜ ቤት ውስጥ ያለው ምርጡን ነገር ነው እንጂ ለሆነ እንግዳ ተብሎ ለእንግዳ ተብሎ በቃ አሪፉ ሳህን፣ አሪፉ መቀመጫ፣ አሪፉ ነገር፣ ይሄ ልብስ፣ ብርድ ልብስ ምናምን ተጣጥፎ የታጠበው የተተኮሰው ለዕለት ተዕለት ተብሎ ቤቱ ሞቅ አድርጎ እንግዳ እየመጣ ነው ተደውሎ። ይሄ የማካፈል ነገራችን ካለን ላይ ደስ ብሎን ነው። በጣም ልክ አሁን እናት እዛ ጋር አይታችኋታል። እኛን የቡና ሰዓታችን ላይ እኛን ለመንትን ለማለት እንዴት ቤቱን እንዳስወጣኑ ምናምን እየጠራን ነውና ልክ እንዲህ ፊቷ ራሱ ደስ ይላል፣ አይጋብዛል። እንደዚህ ነው። በጣም ነው የምትወደው በነገራችን ላይ ሰው ማብላት። አክስታችን እኮ የጠቀመን ነገር ያክስታችን እኛ ጋር መምጣት ቡና ነው እንዴ። ቡና ስንት አየበት ማን አየበት ቡና እና ዞሮ ምንድነው ዛሬ ያው ስለማካፈል ማውራታችን በጣም ነገር ነው። በተለያዩ ዝግጅቶቻችን ላይ ማካፈልን ከምን አንግል ነው ከምን አንፃር ነው የምናየው የሚለው እኛም እንወያያለን። ቤተሰቦቻችንም በየቤታቸው ይሄንን ሐሳብ ዛሬ እንግዲህ ስለማካፈል እያወራን እንውላለን ማለት ነው። ምን አለኝ አትበሉ፣ ብዙ ነገር ነው ሰው ያለው ማካፈል የሰጠን ፍጋ ይባላል። በዛ ላይ የክርስቲያኖችን ጾም ነው፣ የሙስሊም ወንድሞቻችንና እህቶቻችን ደግሞ በዓል ነው። ስለዚህ የማካፈል ወሮች ናቸው ማለት ነው።